በምንምልበት ጊዜ መማል ያለብን በማን ስም ነው? ይህ መልእክት ለእህት ወንድሞቻችን ይደርስ ዘንድ ሼር ኮፒ ሊንክ በማድረግ በሐሳብ መስጫ ሳጥኑ ላይ እውነት እያላችሁ ጀምሩት። ብዙ ጊዜ በተለያየ ቦታ ላይ ነገራቸውን እውነት እንደሆነ ለማስረገጥ ለማሳመን ሲፈልጉ ማርያምን፣ ገብርኤልን፣ እግዚአብሔርን፣ መድኃኔዓለምን እያሉ የሌሎችን ቅዱሳንን ስም እየጠሩ ሲምሉና ሲገዘቱ እናያለን። ይህስ ከመጽሐፍ አስተምሮ ጋር ምን ይመስላል ብለን በምናይበት ጊዜ በቅዱስ መጽሐፍ በማቴዎስ ወንጌል በምዕራፍ 5 ላይ እንዲህ ሲል እናገኘዋለን። በሰማይም ቢሆን አትማል የእግዚአብሔር ዙፋኑ ናትና፣ በምድርም ቢሆን አትማል የእግሩ መረገጫ ናትና፣ በኢየሩሳሌም ወይንም በቤተ ክርስቲያንም ቢሆን አትማል የእግዚአብሔር ከተማ ናትና ይለናል። ሰማይ ማለት መላእክትን አጠቃሎ ነው። በምድር ማለት ባሉ ቅዱሳን ስም ጭምር ማለት ነው። ነገር ግን ይህንን አልፈው የሌሎች ቅዱሳንን ስም እየጠሩ ሲምሉና ሲገዘቱ እናያለን። እንዲያውም እንዲህ ይላል፣ በራስህም ቢሆን አትማል፣ ከራስህ ጸጉር አንዷን እንኳ ጥቁር ወይንም ነጭ ልታደርግ አትችልምና ይህንን የሚያደርግ በጣም ክፉ ነው ይለናል። ስለዚህ እኛ ነገሮችን ማጽናት ያለብን እውነት ከሆነ እውነት፣ ሐሰት ከሆነ ሐሰት እያልን እንጂ የሌሎችን ቅዱሳን ስም በመጥራት እንዳላይደለም መጽሐፍ ይነግረናል። ስለዚህ እውነቱን እውነት ሐሰቱን ሐሰት በማለት አጥኑ እንጂ ከቶ አትማሉ ሲል ይመክረናልና በከንቱ እንዳንምል እግዚአብሔር ይርዳል። ንስሐ ስንገባ ማድረግ የሌሉብን 3 ነገሮች። ምናልባት ይህ ቪዲዮ ለሌሎች እህቶችና ወንድሞች ሊጠቅም ስለሚችል ሼር ኮፒ ሊንክ በማድረግ ኮመንት ላይ ንስሐ እያላችሁ ጻፉልኝ። ንስሐ ስንገባ በፍጹም እነዚህን 3 ነገሮች ማድረግ የለብንም። አንደኛ ጥርጥር። ኃጢአታችንን ለካህን ከተናዘዝን በኋላ እግዚአብሔር ዳግም እንደማይጠይቀን በሙሉ ልንሆንና ልናምን ይገባል። አንድ የሰራነውን በደል ወይም ኃጢአት ከተናገርን በኋላ በፍጹም በዛ ኃጢአት እግዚአብሔር እንደማይጠይቀን ልባችንን ያሳምን ይገባል። ምናልባት ይህ ጥርጣሬ በሁለት መልኩ በእኛ ሊፈጠር ይችላል። አንደኛ ካህኑን እንደ ሰው አይተን ካቃለል ነው። ሁለተኛው ደግሞ ካህኑ ለበደልነው በደል የሚሰጡን ቀኖና በስጋዊ አስተሳሰብ አንሷል ብለን ካሰብ ልንጠራጠር እንችላለን። ነገር ግን ይሄ ከኃጢአታችን ለመንጻት የሚሰጥ ታዛዥነታችንና ራሳችንን ለእግዚአብሔር ማስገዛታችን የምናስመሰክርበት እንጂ ብዙ ስግደት ስለሰገር ብዙ ሰዓት ስለጾም ኃጢአታችንን የምንከፍለው ካሳ እንደሆነ ብቻ ማሰብ የለብንም። ሁለተኛው ኃጢአታችንን አቃለን መናገር፣ የምንሰራውን ኃጢአት በግልጽ መናገር እንጂ የሰራነውን ኃጢአት ክፉን ኃጢአት ቀለል አድርጎ መናገር አይገባም። የበደልነው እግዚአብሔርን እንጂ የሰው ልጅ አይደለም። እኛ ሰዎችን ብንሰርቅ፣ ብንበድል፣ ብንሳደብ ሰዎችን ሊመስለን ይችላል እንጂ በመጀመሪያ ግን ያስቀየምነው እግዚአብሔር አምላክ መሆኑን ማወቅና መረዳት አለበት። ምክንያቱም ይህን ሁሉ በደል የፈጸምንበት የሰው ልጅ የእርሱ የእግዚአብሔር ፍጥረት ስለሆነ ሰውየውን ሳይሆን የበደልነው እግዚአብሔር መሆኑን ማወቅና መረዳት አለብን። ሶስተኛው ለሰራነው ኃጢአት ወይም በደል ማስተባበያ መደርደር። ማስተባበያ ሲባል ለሌሎች ማሳበብና ለሰራነው ኃጢአት ምክንያት መደርደር በፍጹም አያስፈልግ። ሌሎችን ተጠያቂ ማድረግ አይገባል። ንስሐ አንደበታችን ከሳሽ፣ ልቦናችን ታዛቢ፣ እግዚአብሔርን ዳኛ አድርገን ለካህኑ የምንናገረውና እኛም ከእውነተኛው ዳኛ ከእግዚአብሔር ዘንድ ቸርነትን፣ ርኅራኄን፣ በረከትን ለማግኘት የምናደርገው ሂደት እንጂ ሰዎችን በመክሰስና በመውቀስ እንዲሁም ለኃጢአታችን ማስተባበያ መስጠት አይገባም። ምናልባት ይህ ትምህርት ጠቃሚ ሆኖ ካገኛችሁት ኮመንት ላይ ንስሐ እያላችሁ ጻፉልኝ። ከንስሐ አባታችን ጋር ማድረግ የሌሉብን 3 ነገሮች። እነዚህ 3 ነገሮችን በፍጹም ከአበ ነፍሳችሁ ወይም ከንስሐ አባታችሁ ጋር ስትቀርቡ እንዳታደርጓቸው። ቪዲዮ ለሌሎች እህቶችና ወንድሞች ጠቃሚ ሊሆን ስለሚችል ሼር፣ ኮፒ ሊንክ እንዲሁም ኮመንት ላይ አበ ነፍስ እያላችሁ ጻፉልኝ። አበ ነፍስ ወይም የንስሐ አባት ወይም የነፍስ አባት ከስሙ እንደምንረዳው የኛ ነፍሳችንን የሚያስተካክልልን ከእውነተኛው አባታችን ከአምላካችን ከእግዚአብሔር ጋር የሚያገናኝ ድልድይ ስለሆነ በጥንቃቄ መያዝ አለብን። ከንስሐ አባታችን ወይም ከአበ ነፍሳችን ጋር በምንገናኝበት ጊዜ እነዚህን 3 ነገሮች ማድረግ የለብን።
አንደኛው አሉባልታ ወሬ፣ የጦርነት የሐሜት ወሬ በፍጹም ከንስሐ አባታችሁ ጋር ቁጭ ብላችሁ እንዳታወሩ። በፍጹም ከአበነፍሳችሁ ጋር ማድረግ የሌለባችሁ ሁለተኛውና ዋናው ነገር ቀልድ መቀለድ ነው። ከአበነፍሳችሁ ጋር ቀልድ እንዳትቀልዱ። ሁለት ነገር ያሳጣችኋል። አንደኛው አበነፍሳችሁ በቀልድ የማይሆን ነገር ይናገርና እናንተን ነገ በቁም ነገር ለመምከር ለማስተማር ያፍራል፣ ይፈራል። ሁለተኛው እናንተም ከእርሱ ጋር ብዙ ነገር በመቀለዳችሁ ምክንያት የሰራችሁትን ክፉ በደል የማይሆን ኃጢአት ብትሰሩ በድሉ ያንን ቀርባችሁ ለመናገርና ለመናዘዝ ትፈራላችሁ፣ ታፍራላችሁ። ስለዚህ በፍጹም ከአበነፍሳችሁ ጋር የቀልድ ወሬ እንዳታወሩ። ሶስተኛው የምታገኙትን የገቢ መጠን ወይም ደግሞ ያላችሁን የንብረት ብዛት ለአበነፍሳችሁ መናገር የለባችሁ። ታወሩት ወይም በምትነግሩት የገንዘብ መጠን እርሱ ሊመኝ ይችላል። ከዛም እንድትሰጡት ሊፈልግ ይችል ይሆናል። በዚህ ምትክ ካላችሁ ንብረት ከምታገኙት ገቢያችሁ እንዴት አስራት በኩራታችሁን እንዴት ለቤተ ክርስቲያን መስጠት እንደምትችሉ፣ ለተቸገሩ ሰዎች እንዴት መርዳት እንደምትችሉ ምክር እንዲሰጣችሁ ብትጠይቁትን። ለአበነፍሳችን መናገር የሌለብን እነዚህ 3 ነገሮች ከሆኑ ማድረግ ያሉብን ደግሞ 2 ዋና ዋና ነገሮችን ልንገራችሁ። የመጀመሪያው ከአበነፍሳችሁ ወይም ከንስሐ አባታችሁ ጋር ስትገናኙ የመጀመሪያው ማድረግ ያለባችሁ ነገር ነፍስን የሚያለመልመውን ቃለ እግዚአብሔርን እንዲመክሯችሁ፣ እንዲያስተምሯችሁ፣ እንዲነግሯችሁ ያላችሁን መንፈሳዊ ጥያቄ መጠየቅና ከነርሱ ምክር መቀበል ይጠበቃል። ሁለተኛውና ዋናው ነገር ግን ለአበነፍሳችሁ ማድረግ ያለባችሁ ነገር የምትሰሩትን ኃጢአትና በደል ሳትደብቁና ሳትሸሽጉ በግልጽ መናገር ነው። የሰራነውን ክፉ ነገር ተናግረን ቀኖና ተቀብለን ስርዓቱን ፈጽመን ወደ ቅዱስ ቁርባን መቅረብ። እነዚህን 2 ነገሮች ብታደርጉ ትጠቀማላችሁ። እስኪ እናንተም ከአበነፍሳችሁ ጋር ስትገናኙ ተደጋጋሚ የምታደርጓቸው ቁም ነገር አዘል ነገሮች ካሉ ኮመንት ላይ ጻፉልኝ።